ሰላም ቤተሰቦች እንዴት ናችሁልኝ? ባለፈው በለቀኩት ቪዲዮ ላይ ሐሳባችሁን በኮሜንት አሳውቁኝ ባልኩት መሰረት ብዙ ሰዎች ሐሳባቸውን በዚህ ቪዲዮ ላይ ኮሜንት አድርገዋል። እኔም ደግሞ ዛሬ አጠር ያለች መልስ ላቅርብ ብዬ አሰብኩኝ። በአንድ ውሳኔ ደስተኛ ከመሆንና ትክክለኛ ከመሆን የቱን ትመርጣላችሁ ብዬ ባልኩት መሰረት አንዳንዶቹ ትክክለኛ መሆን ይመርጣሉ ብለዋል፣ ሌሎቹ ደግሞ አይ ደስተኛ መሆን ይመርጣሉ ብለዋል። እኔ ደግሞ አጠር ያለችውን መልስ ላቅርብ በዚህ ቪዲዮ። ለምሳሌ አንድ መስሪያ ቤት የኔ ሰራተኛ የነበረው በኔ ላይ ትልቅ ክደትና ወንጀል ፈጽሞ ነበር። ነገር ግን ምን መረጥኩኝ? እሱን ከማባረር እሱን ከመቅጣት እሱን ይቅር ብዬ ለራሴ ሰላም ማግኘት መረጥኩኝ። ማባረርና መቅጣት ትክክል ነው፣ በደንቡ በዲሲፕሊኑ ማድረግ እችላለሁ። ግን ምን መረጥኩኝ? በቃ የአእምሮዬን ሰላም የልቤን ደስተኛነትን ፈለግኩና ተውኩ፣ ይቅር አልኩት። ስለዚህ አንተ ምርጫ አንተ ነው። ለዚህ ነው ፈረንጆች ሲናገሩ እንደዚህ ይላሉ፣ ፒስ ኦፍ ማይንድ ኢዝ ኦፍ ግሬት ቫልዩ ይላሉ። ይሄ ማለት ነው የአእምሮ ሰላም ከሁሉም በላይ ነው። እኔ እሱን ከስቼ አፈናቅዬ ዲሲፕሊን አቅርቤ ቀጥቼ ከሚያገኘው ደስታና ሰላም በላይ እሱን ትቼ ይቅር ብዬ የሚያገኘው ደስታ በለጠብኝ። ስለዚህ ደስተኝነትን መረጥኩኝ። ደስተኛ ከፈለክ አንተ ምርጫ ጉዳይ ነው። ከሁለቱ አንዱን ምረጥ ዛሬ ነው። አሁንም ሐሳብ ካላችሁ በኮሜንት ሴክሽን ላይ ሐሳባችሁን አሳውቁኝ። ሰላማችሁ ይብዛ። መልካም ጊዜ